ራሳቸውን በራሱ አሻሚ የሆኑ ጤናማ ያልሆኑ መልእክቶች ያሉበት ናቸው እና እነዛ ላይ ማብራሪያ ቢሰጥበት ጥሩ ነው። ብዙ ሰው በብዙ መንገድ ስለተረዳው እንደዛ እናረጋለን ኢንሻአላህ። እንትን የለውም እንደዛ እናረጋለን። በጣም እናመሰግናለን ኦፓል። እሺ እናመሰግናለን ባቢሎን። እንዴት ናችሁ? ሰላም አለይኩም። ሰላም ወራህመቱላህ። ባቢና ኦፓል ላደረጋችሁት ነገር እንግዲህ ለጅዛችሁን ይክፈላችሁ ልበል እንጂ ጥሩ ነው። በነገራችን ላይ ገድለት ምናምን ሲባል ሰምቼ ነበር የገባሁት፣ በዛ ዙሪያ ነበረ ለመናገር የገባሁት። ግን ቅድም ላይ ባቢ የሆነ ሲያዳምጥ የነበረውን ሪከርድ እያዳመጥኩኝ ነበረ። ሶስተኛው ነገር ላይ የተባለው አሻሚ ነገር ነው እንደተባለው እናንተ ምናላችሁት ግልጽ ማድረግ አለበት ልጁ ማለት ነው። እዚህ ጋር ግልጽ መሆን ያለበት ለሁላችንም ማለት ነው። እንኳን አይደለም ሰለምቴ ነባሩ ሙስሊም ራሱ የማያውቀው ነገር አለ፣ የሸሪዓ አካሄድ የሚባል ማለት ነው። እንኳን አይደለም ንጽጽር ላይ በኖርማል ህይወት የገደለ ሰው ይገደል ማለት አይቻልም እኮ እንደ ኢስላም። በእስልምና ሸሪዓ አንድ ሰው ባጠፋው ጥፋት ልክ ነው አይደለም የሚቀጣው። ባጠፋው ጥፋት ልክ ይቀጣ ለማለት የሀገሪቱ አስተዳዳሪ ነው የሚወስነው፣ ህዝቡ ወጥቶ አይደለም የሚወስነው። በነገራችን ላይ የእስልምና የሸሪዓ አስተምሮ እንትን ያልገባነን ያኒ እንኳን አይደለም ሰለምቴ ራሱ ነባር ሙስሊም ስለማያውቀው የሆነ ነገር እንትን ሲል ሸሪዓው እንዲህ ነው እያሉ እየወጡ ያወራሉ። ሸሪዓው እንዲህ ነው ብለን ከማውራታችን በፊት የት ሀገር ነው ያለ ነው የሀገሪቱ አስተዳዳሪ ማን ነው የሚለውን ነገር አናቅም። ኦኬ እንኳን አይደለም ንጽጽር ላይ እንደዚህ ሆኖ ቀርቶ ኖርማሊ የሆነ ወንጀል ቢሰራ በሸሪዓ እኮ እንዲህ ነው ማለት አንችልም። ማለትም የምንችለውና የምናቀርበው አገሪቱን አስተዳዳሪ መሰረት ተደርጎ ነው በነገራችን ላይ። ኦኬ ስለዚህ ለምን በሸሪዓ እንዲህ ካልሆነም ለምን እንዲህ አልሆነም አይቻልም። የአገሪቱ አስተዳዳሪ ነው የሚወስነው። እንዴ ንጽጽር ላይ እንዴት ነው እንዲህ ነው የምንለው? እንዴ ስንት ዓመታችን እኛ ንጽጽር ላይ እየሰራን እንደዚህ አይነት አግሬሲቭ የሆነ ነገር አመለካከት እንኳን ለማለት አይደለም አስበን አናውቅም። በነገራችን ላይ በእስልምና ሃይማኖት በዓለም አቀፍ ደረጃ የታወቁ ምርጥ የእስልምና ሃይማኖት አፖሎጂስቶች አሉ። እነዚህ የንጽጽር ስኮላሮች ማለት ነው። እነዚህ ስኮላሮች ራሱ የተነሱት ራሱ የክርስትናው ዓለም የፈጠራቸው ጀግኖቻችን ናቸው። የክርስትናው ዓለም እስልምናን አታክ አደርጋለሁ በማለት የፈጠራቸው ጀግኖች ናቸው። እነዚህ ጀግኖቻችን በመረጃ በእውነት ታሪክንም ቋንቋንም ኦኬ ሎጂክንም መሰረት አድርገው እየሞገቱ እያስተማሩ እንጂ ያሳዩን እንደዚህ አይነት ነገር ሲያደርጉ አላየንም፣ አላሰቡትም። እነሱም አያስቡትም። እኛ ራሱ አስበን አናቅም። ኦኬ አስበን አናቅም፣ አይታሰብም። እና ገና ሲጀመር በክርስትናው ዓለም ላይ ንጽጽር እንዴት እንደሚደረግ ራሱ አያውቁም እኮ። ንጽጽር ራሱን የቻለ ፕሮፌሽናል ፊልድ ነው። እንዴት አድርገው ማነጻጸር እንዳለባቸው እያስተማር ነው እኮ ገና። እኛ ሀገር ላይ እኮ ስድብ ንጽጽር ተደርጎ ተቆጥሮ በነገስታቱ ህዝብ በኩል እንደ ጀግንነት እየተቆጠረ እኮ ነው። ስድብ ንጽጽር አይደለም። ንጽጽር ስናደርግ ምንድነው ይሄ ዶግማቲክ የሆነ ነገር ላይ ነው እኮ ንጽጽር እያደረገ ማድረግ ያለብን። ኢትዮጵያ ውስጥ በስነ ስርዓቱ ንጽጽር እናደርጋለን የሚሉ ክርስቲያን ወገኖቻችን ዶግማቲክ የሆነ ነገር ላይ ፎከስ አድርገው አነጻጽረዋል። እንዴ አላነጻጸሩም እኮ። የሚገርመው ነገር ገና እያስተማርናቸው ነው። ስለዚህ አግሬሲቭ የሆነ እንትን ከመናገር ወይ ንጽጽሩ አካሄዱ ያልገባው ካለ መማር አለበት፣ ወይም ሌላ የሥራ ፊልድ መፍጠር አለበት። ንጽጽሩን ፊልዱ አድርጎ ለያዘ ሰው መተው በደንብ አድርጎ እንዲማሩ ማለት ነው። ይህንን እላለሁኝ በተነሳው ሪከርድ ዙሪያ። ሌላኛው ደግሞ ያው ገድላት ምናምን ስትሉ ነበር ቅድምና በገድላት ዙሪያ ማለት ሰላም አለይኩም ሰላም አፎን ያቋረጥኩሽ ምናልባት ወደ ሌላ ፖይንት ከመሄድሽ በፊት አንድ ነገር መናገር ስለፈለኩኝ ነው። ሐሳቡ የሆነ ድብልቅ እንዳይል ማለት ነው። ትንሽ ቅድም የተወራው ሐሳብ ላይ ሌላ ነገር የተከለሰ ስለመሰለኝ ማለት ነው። በጣም ከይቅርታ ምንድነው የተከለሰ? ከዛ ተከተለ ዋና የነበረው ሐሳብ ምንድነው የተፈለገበት ፖይንት አንድ ነጥብ ነው። ሙስሊሞች የሚሆናችሁን ሰው ወቁ ነው። ሌላ ፖይንት የለውም። እንግዲህ በደንብ ተደርጎ መጀመሪያ ሲብራራ የነበረው የሚሆናችሁን ሰው ወቁ። እንግዲህ ኡስታዝ የተናገረው ሐሳብ አልሰማንም አላየንም ካላችሁ ኦኬ፣ አልሰማንም አላየንም በሚል ቢታለፍ ሊሆን ይችላል። ግን እንሰማለን እናያለን የምትሉ ሰዎች ግልጽ ሐሳብ ነው ማለት ገስቱ ላይ ነበር ካንተ ማለት የተፈለገውን እየነገርከን ነው ማለት። እኔ ሰማሁት ሪከርዱን ነው፣ ጭራሹንም ገስቱ ላይ አልተከታተልኩም። መሲዬ ሰላም አለይኩም፣ ይቅርታ
ሰሞኑን ያለውን ድባብ ስለማታውቂ ነው። አሁን አቡኪ የሚያውቀው ነገር አለ፣ እኛም የምናውቀው ነገር አለ አሁን ሰሞኑን ያለውን ነገር። ስለዚህ አሁን አንቺ ዛሬ ሪከርድ በተደረገው ነው እና ሰሞኑን በደንብ እግር በእግር እየተከታተልን ስለሆነ እኔና አቡኪ አሁን በደንብ እናውቀዋለን ጉዳዩን ማለት ነው። ለዛ ነው ወደ ሌላ ነገር እንዳይለጠጥ የፈለግነው ማለት ነው። ኢንሻአላህ ጊዜ ስጡንና ትንሽ ጊዜ እንትን ብለን የራሳችንን ጥናት እንትን ብለን የራሳችንን ውሳኔ እንወስናለን ራሱ ማለት ነው። ካልሆነ አደባባይ ላይ ቀስ ብለን እንትን ምንድነው ነገር አለ መስተካከል የሚገባውን ነገር እናስተካክለዋለን አደባባይ ላይ ቢሆን ማለት ነው ኢንሻአላህ። ስለዚህ አሁን ለጊዜው ላላ መስጠት ነው ጉዳዩን። ጋይብ የሆኑ ነገሮችን ከምን አንጻር ነው የሚደረገው የሚለውን ላላ መስጠት ነው። እንግዲህ የሰሞኑን ያለው ድባብ ከበስተኋላ ምንድነው ያለው ፖለቲካ የሚለውን ነገር በደንብ እንትን እያልን ነው። ከዛ አንጻር ነው ስላልገባሽ ነው እኔ እነግርሻለሁ። ቆይ ስላልገባሽ ነው ብላችሁ እኔ ላይ ከመጫናችሁ በፊት መጀመሪያ እኮ ስትናገሩ እንደዚህ አልነበረም እኮ የተናገራችሁት። ሶስተኛ ላይ የተናገረው አሻሚ ነው እንደዛ ማለት የለበትም አላችሁ። እኔ የሚተናገረው እሱ ላይም የተናገርሽው እንትን ነው። ግን አሁን አቡኪ ያለው ነገር ምንድነው አለ ሰንሰለታማ የሆኑ ነገሮች ስላለ ለጊዜው እንቋጨው ነው እንትን እንዳይል ሰፋ እንዳይል ነው አቡኪ እያለሽ ያለሽው። ይሄን ይመስላል ሚስ አንደርስታንዲንግ በመካከላችን ሰፋ እንዳይል ከተባለ ኡስታዝ አንተ በሰጠው የኔ እኮ የሰጠሁት ሐሳብ እኮ አንተ ከሰጠኸው እኮ የተለየ አይደለም እኮ እነ ኦፒ ከተናገሩት የተለየ አይደለም እኮ እንደዛ ማድረግ የለበትም። ከአቡኪ ጋር ሚስ አንደርስታንዲንግ እንዳይፈጠር ብዬ ነው ማለት አንድ አይነት ነገር ነው። ከአቡኪ ጋር ሚስ አንደርስታንዲንግ ተፈጠረ። ቆይ አንድ ጊዜ ማለት አይ መሰረት እንደዚህ ናት ከማለታችሁ በፊት እነ ኦፒ በተናገሩት ሐሳብ ልክ ነው እኔ ሄድኩት። አንተም በሃይማኖት ማስገደድ የለም ከሚባለው ጋር አድርገህ ስታብራራ ነበር። የኔ የተናገርኩት ከዛ የተለየ አይደለም። ለምንድን ነው ሮጣችሁ ነው ሲናገር እኔ ናፌን ለመያዝ ወይም እንደተሳሳትኩ አድርጋችሁ እንዴ? አይ አይደለም ተሳስተሻልም አላለም። እንደዛ አይነት መንፈስ የለውም። እርግጠኛ ሆኜ ነው የምነግርሽ ማለት ነው። ያለው ምንድነው ለመያዝም ተፈልጎ ሳይሆን ጀስት ማታቂው ነገር እንዳለ ሊያሳውቅሽ ነው የፈለገው። ኤኒዌይ ችግር የለውም በቃ ወይ በውስጥ አወራሻለሁ። እሺ ቀጥል አቡኪ። ምንድነው ያላወቅኩት እኔ የተናገርኩት ገስ ላይ በተናገሩት ትክክል ነው ባቤ ነገሩ እንዳይሰፋ ወደ ገድላት ከማስፋትሽ በፊት ፖይንት ሊስት ነው። ከዛ አንቺ ደግሞ ትቀጥያለሽ ነው እንጂ ተሳስተሻል ምናምን የሚል እንትን ነው የለውም። አይ ቲንክ እንደዛም አይደለም ሐሳቡ። ወደ ገድላት ምናምን ስትሄጂ አንድ ፖይንት ኡስታዝ ያነሳው ሐሳብ ስለነበረ አሰር ይደረግና ፖይንት ወደ ሌላ ይቀጥላል ነው። ሶ ከዛ አንፃር ነው ያው መጨረሻ የምናገረው ነገር ቅድም እንደተባለው ነው። ቦታ መሰጡትን ሰው ወቁ። እዚህ ከፍቶ እያስተማሩ ዞር ብላችሁ ሳታዩ ተራ ዝባዝንክ የሚሰራበት ነገር ላይ ብዙ ትኩረት አታርጉ ለማለት ነው። እኔ ከዚህ ውጪ የተፈጠረው ነገር ያው አላህ ራሱ እያንዳንዱ ነገር በጊዜው በቦታው ይወጣልና ሰው በጊዜው በቦታው የሚፈጠረው ነገር ሁሉ ይታወቃል። ከዛ ውጪ ሌላ ነገር እንትን የለውም። ከዛ አንፃር ነው መሲ ምናልባት እንደዛ መስሎሽ ከሆነ በጣም ይቅርታ። አፎ እንደዛ አይደለም። አሁን መቀጠል ትችላለሽ ማለት ታዲያ ይጥራ ቆይ ይጥራ ብለህ ያስከኝ ምኑን ያጠራሁት እኔ እኮ ግርም ነው የሚለኝ እኮ የቀጣው መታቢት ወደ ምስጥሩ ጠለምን ታደርጉታላችሁ። ቆይ ይጥራል የተሳሳትኩ ነገር ምንድን ነው? እሺ ነው መሲ ተሳሳት ያለ ሰው እኮ ነገሩ መንደሰፋም እኮ ይኸውልህ ባብዬ ሐሳቤን እኮ ተናግሬ እኮ ተውኩት። ቆይ ይኸውልሽ መሲ ይጥራ የተባለው አንቺ ሐሳብ ላይ አይደለም። እኛ መጀመሪያ እየሰጠን የነበረው ሐሳብ ስለነበረ እሱ ላይ ተጨማሪ ሐሳብ መስጠት ፈልጎ ነው እሱ። እሺ ማለት ቆይ ታውቂያለሽ እኔን እንድተሳሳት አድርጎ እኮ ነው ሲያወሩ የነበረው። ኦፒኒየን እኮ እናንተ ከተናገራችሁት የተለየ አልተናገርኩም። ሶስተኛ ነጥብ ላይ የተናገረው ላይ መስዬ አትሳሳትሽም። ተሳስተሻል ማንም ያለ የለም። ምናልባት ጥፋት የሚሆነው ሐሳብሽን ሳጨርሺ ማቋረጡ ሊሆን ይችላል እንጂ ማል ላይ እንትን ለማለትም የፈለገው አንቺን ወይ ሰፖርት ለማድረግ ነው ያለውን ድባብ ያለውን አጠቃላይ ነገር ለመግለጽ አውቂ እና እንደዛ ነው። ከዛ አንፃርና አብሽሪ ችግር የለውም። አንቺን አሁን ተሳስተሽ መጥራት አለበት እኮ ነው ያለው ኡስታዝ። ቆይ አለ ቆይ እኔ እኮ ሐሳቤን ጨርሻለሁ። እዚህ መልኩ ወጥቷል። በቃ አሁን መቀጠል ትችያለሽ ኡስታዝ። ቆይ አዳምጠኝ። ይኸውልህ እዚህ አንድ ነገር ምን አለ መሰላችሁ፣ እኔ የምሰራው ለአላህ ብዬ ነው። እኔ የጀመርኩት ማንም ጋር ተባብዬ ምናምን አይደለም። እኔ የምሰራው እኔ መስራት አለብኝ ብዬ የማውቀውን ነገር ነው የምሰራው። እሺ ከማንም ክብር ከማንም እንትን ፈልጌ አይደለም። ሁሉም ሰው ተሯሩጦ እንትን ለማለት ሰውን ጥፋተኛ ለማድረግ ወደ አንድ ነገር ላይ ለመጫን የሚያደርገው ነገር አለ። እኔ እኮ ተናግሬ ጨርሻለሁ። እናንተ በሰጣችሁት ሐሳብ ጋር ተመሳሳይ የሆነ ሐሳብ ከሰጠሁና ከጨረስኩ በኋላ ወደ ገድላት ይሄርኩት ገድላት የሚል ቃል ስለሰማሁ ገና ከመግባቴ በፊት በገድላት ዙሪያ የሚነገር መስሎኝ በዛ ዙሪያ ነበር ሐሳብ ለመስጠት የገባሁትና
ይሄን ነገር ሰማው ሲጀመር ከነመፈጠሩ ማላቀም ኦኬ ከዛ ሐሳብ ስጥ ቆይ መጥራት አለበት ብሎ ነው ያቋረጠኝ እኮ እኔ እኮ ሐሳቤን ጭርሽ ወደ ገዳት እጃለሁኝ በቃ ይቅርታ ጠይቀው መቀጠል ትችያለሽ አንቺ ከፈለግሽ አይ የተነሳው ሐሳብ እኮ ኦኬ ቀጥል አይ ችግር የለውም አይ ይቅርታ ስለጠየቀ እሱም ወጥቷል ይቅርታ ብሏል በማቃወር ኢንተራፕት ስላደረኩሽ ይቅርታ ብሏል እሱም እና አይደለም ለምንድን ነው እንደዚህ የሚያደርጉት ባለፈ ምንድነው እንደሚያደርጉት አቃለ በቃ ክብር የላቸውም ለሰው በርግጥ እኔ ከማንም ክብር አልፈልግም ምንድነው እንደዚህ የሚያደርጉት እያለሽ ያለው ማለት ነው እዚህ ጋር አንድ ወንድማችን ሳቢር አዳም ቆይ ምንድነው ያለኝ መሲ በቃ እንዴ ተረጋጉ ባቢ ፕሊዝ ቆይ ባቢ አነጋገሩን ሰምተዋል ባቢ ቀላል እኮ ነው ታዲያ ምንድን ኮላስ መሲ እንዲህ ያለኝ ቆይ ይጥራ አለኝ ቆይ ይጥራ ብሎ ማለት ጥፋተኛ ነኝ ነገሩ ነው አጀንዳ አንቺ እኮ አይደለም የተኛ ያነሳ ነው ጥያቄ ያለ ገባሽ ስለዚህ ስለሱ ስናወራ ነበረ ኡስታዝ ትንሽ ሐሳብ ሰጠበት አንቺ ደግሞ ትንሽ ነካካሽው እሱን ትተሽ ወደ ገድላት የሚል ርዕስ ሌላ ርዕስ ደግሞ ልትነኪ ስትይ እሱ ወደዛ መግባት የለብሽም የተነሳውን ነገር ሳይጠራ እንደማለት ነው ገብቶሻል ሌላ ርዕስ ነው ስትጨምሪ ስለዚህ የተነሳውን ነገር እማጠራው እኔ ነኝ ወይስ ባለቤቱ ነው እኔ እኮ እንደማንኛውም ሰው አስተያየት የሰጠሁት እንዲጠራ እኮ ነው እያወራን ያለ ነው መሲ ምንድነው እዚህ ጋር ቁጭ ሰላም አለይኩም ወራህመቱላሂ ወበረካቱ መሰረት አይ ቲንክ እኔ ይቅርታ ጠይቄያለሁ ወጥቼው ነበር አይ ቲንክ እኔ ካለኝ አክብሮት አንፃር ይቅርታ ጠይቄ ምናልባት አለመረዳዳት ነው ብዬ ወጥቼ ነበር እና ስርዓት የላቸውም ሰው አያከብሩም ምናምን የሚል ወቀሳ ውስጥ አይ ቲንክ እኔና አንቺ በምንም ተገናኝተን አናውቅም ምንም አድርጌሽም አላውቅም ምንም አድርገሽኝም አታውቂም ስለዚህ እንደዚህ አይነት ነገር አባት ተጠቀሚ ደስ ይለኛል ተመልሼ የገባሁትም ለዛ ነው በቃ ትቼዋለሁ ተሳስቼም ከሆነ ይቅርታ አልኩኝ ኦኬ ነገርን መያዝ ይሄን ያህል እንትን አይደለም ስህተት ከሰራው ማለት ነው ኦኬ ተሳስቼ ሊሆን ይችላል በቃ ይቅርታ ያነጋገር ስህተት ነው በቃ ስህተት ሰርቻለሁ ይቅርታ አጥፍቼም ከሆነ ይቅርታ አልኩኝ ከዛ በኋላ ምንድነው እንዲኝ ማለት አያስፈልግም በቃ አለቀ ይቅርታ ካልኩ በቃ እኛኛ ትበል በቃ የራሱ ጥያቄ ቆይ እኛኛ ትበል እኔ አንተ እንዳልከው እንኳን አይደለም አንተ ጋር ቆይ ባቢ እንኳን አንተ ጋር አይደለም ከማንም ጋር ግንኙነት የለኝም ጥያቄ አነሳን እኮ መሲ ጥያቄ አነሳን እኛ ጥያቄ አነሳን መጥራት ያለበት ጉዳይ አለ ስለሱ ነበር ስናወራ የነበረው በነገራችን ላይ ጉዳዩ ምንድነው አብዱ ከሪም እና ጎዳይ ያወሩት ነገር ነበርና ሁለት አማራጮች ምክርና ንጽጽር ተብሎ ሶስተኛ ደግሞ እንደሚታወቀው ነው ተብሎ የቀረበው ነገር እኔ እንደኔ ሁለተኛው ነገር አይመለከተኝም ምክንያቱም ምንድነው አንድ ሰልም ያለው ብሎ ሙስሊም ነኝ የሚል ሰው እስልምና ላይ ብዙ ነገር እየተሰራ ስለሆነ እናንተ ሙስሊሞች አትችሉም ተብሎ መባል እኔ ይሄ አይመለከተኝም የራሱ ጉዳይ ነው ሙስሊም አይደለም ወይ የሚባል ጥያቄ አለ እሱ አይመለከተኝም ግን ሶስተኛ ተብሎ የመጣው ያ ሰው ስላወራ ሳይሆን እኔን ነው ስለኔ ነው ሲያወሩ የነበሩት ስላለ ሳይሆን ምንድነው ስለምንድነው ማለት ሶስተኛ ምርጫ ተብሎ የቀረበው ሶስተኛ አማራጭ ምንድነው እሱ ልጅ መጥቶ እንዲያብራራ ወይ የምታውቁት የገባችሁ ሰዎች ካላችሁ አብዱ ከሪምም ቢሆን አንተ ገብተዋል እያለ ሲያወራው ስለነበረ ምን ማለት ነው ማለት የተፈለገው ምንድነው ብለን የጠየቅነው በቃ ሌላ ነገር ማውራት አያስፈልግም መሲ ወጣች እንዳልመት ብለን እኮ ነው ያላችሁ አንድ የተደማመጠ አፍሪካና ማለት ነው ያስቆማት እኛ የምናወራው ስቶሪ ላይ ስለነበረ እሷ ወደ ገድል ልትሄድ ስትል ሌላ ቶፒክ ስለሆነ መጀመሪያ የተነሳው ሐሳብ ላይ ማብራሪያ ሊሰጥበት ፈልጎ ነው ገብቶሃል ስለዚህ መሲ ደግሞ ከአንድ አጀንዳ ወደ ሌላ አጀንዳ በራሷ ስትሄድ ቆይ አንዴ መጥራት አለበት ያለው እሱ የሰጠችው አስተያየት ላይ ሳይሆን እኛ እያወራን የነበረው ነገር ላይ ነው በነገራችሁ ላይ ማለት ነው ስለዚህ ሁለታችሁም ተመለሱና ገቡና ሐሳባችሁን ስጡ አለ መረዳዳት ነው ለምን ወደ ገድል ገባሽ ማለት ሌላ ቶፒክ ስለሆነ እኛ መጀመሪያ እያወራን የነበረው የተነሳው ሪከርድ ላይ ሐሳብ ስለነበረ ያንን ማጥራት ፈልጎ ነው ቶፒክ ገድል ራሱን የቻለ አጀንዳ ስለሆነ ማለት ነው ማሲ ገብቶሻል ኦኬ አስገብታችሁኛል ያው አውርደውኝ ነው ኖርማሊ ገና መጀመሪያም ማውራት ስጀምር እንዳወራም አልፈልጉም በርግጥ እኔ ኮሜንት ላይ አቡኪ በውስጥ ገብተ እንዳትጽፍልኝ እኚኝ አልሽ ይያል ከዚህ ተናግራል በውስጥ ገብተ እንዳትጽፍ ኮሜንትና የጻፈው ኧረ ትልልቅ ሰዎች እኮ ነን መሲ ባቢ አንድ ትልልቅ ሰዎች እኮ ነን ያነሳነው ጥያቄ አለ ስለዚህ እሱ መመለስ የምትችል ከሆነ መልሱልኝ ምንድነው መሲ በጣም እንትን ይሆናል ቆይ ይኸውልህ ባቢ በጣም ይቅርታ
መሲ ትንሽ ተረጋግቼ ነው የማወራው። ይኸው ባቢ ታውቃለህ፣ እኔ ገና ማውራት ስጀምር በጣም ብዙ የሚጮሁ ሰይጣናቶች አሉ ታውቃለህ። ያንንም አላይም ሳላይ ነው የምናገረው። ብዙ ጊዜ እኔ ሰው ቤት ገስት ምናምን የማልገባው ምንድነው እኔ ስገባ ምን የቅናት መንፈስ እንደሚነሳባቸው አላውቅም። እኔ ማውራት ስጀምር ገና ማውራት ስጀምር እንዴ ስተቱ ምንድነው ከተነሳው በሶስተኛው ነጥብ ላይ ሆኜ ነው እየተናገርኩ ያለሁት ብዬ እያወራሁ ነበረ። ሐሳቤን እንደጨረስኩኝ ነው ከኮሜንቱ ጋር የሚመሳሰል ነገር ነው ታውቃለህ አቡበከር የተናገረው። ኖርማሊ እናንተ እንዳላችሁት ምናልባት መጥራት አለበት ያለው ያ ማን ነበር ልጁ ጉዳይዲያ የሚባለው ልጅ በተናገረው ዙሪያ ከሆነ ወል ነገር ግን ልክ ከኮሜንታተሮች ጋር አብሮ መጥቶ ከሆነ ቆይ መጥራት ያለበት ያለው ወይ የኔ ንግግር ከሆነ እኔ ስተቴ ምንድነው ነው የኔ ጥያቄ። አይ ያንቺ ንግግር አይደለም አጀንዳው ነው መጥራት አለበት ብሎ የተናገረው። በቃ አጀንዳው ነበር ጉዳይ ነበር እኮ እንደረሽ ያልገባሽ ነገር እኮ እኮ ነው አይደለም። በነገራችን ላይ ባቢሎን አንድ ነገር ማለት ስተትም አለ እኔ ያየሁት ነገር ማለት ነው። መሲ አይደለም ሌላ ቦታ ላይ እኔ ቤት መታ የሆነ ነገር ስታወራ በቃሽ ምናምን ይላታል ከስር ሙስሊሞች። አላህ ልትፈሩ ይገባል። ያ ነገር ራሱ ማለት ልክ አይደለም። ሐሳቧን እስከፈቀደች ድረስ የቤቱ ባለቤት የሚፈልገው ሰዓት እስከፈቀደላት ድረስ ሐሳቧን እንደፈለገች ማንሸራሸር ትችላለች። ከስር ሆናችሁ በቃሽ ምናምን ነገር ምናምን እንደዚህ አይነት ነገር አትጠቀሙ። ሙስሊም እህታችሁ ናት፣ አልተሳደበችም። አንዴ መሲ አንዴ ልጨምር ሐሳቤ አንዴ ልጨርስ። እሺ መስዬ አንዴ ታገሽኝ። እኔ ቤትም ስትገባ እንደ አይነት ነገር ተጠቀማላችሁ። እኔ ከተመቸኝ ካልጎረበጠኝ እናንተ ታች ያላችሁ ሰዎች ምንም አያገባችሁም። ባቢሎን ካልጎረበጠውና ከተመቸው እድሉን ከሰጣት እንደፈለገች ማውራት ትችላለች። በተረፈ ከስር ውረጂ ምናምን ነገር በቃሽ ምናምን ነገር አትበሉ። ማለት በሰው ሞራል የሚባልም ነገር አለ እኮ ሰው በሰውነቱ ማለት ነው። ከአቡኪ ጋር የተፈጠረው ነገር ሚስ አንደርስታንዲንግ ነው። አቡኪ በጣም መልካም ሰው ነው። አይ ቲንክ ብታዩ ጥሩ ነው መሲ ራሱ ማለት ነው። ነገሮችን እንትን ባትሉ ማለትም እንደዚህ አይነት እንትን አለ ሰው ላይም የሚደርስ ነገር አይደለም። በተቻለ አቅም እንደዚህ ሚዲያ ላይ የሚታወቀው በጥሩነቱ ነው እንጂ በተሳዳቢነት ሰው በማንቋሸሽ ምናምን ስላልሆነ ወንድምና እናት ናችሁ፣ ተመልሳችሁ ትገናኛላችሁ። አላህ በቁርአን ውስጥ በሱረቱል ሁጁራት ምዕራፍ 49 ቁጥር 7 እና 8 ላይ እንደዛ ነው የሚለው። ምዕመናን ወንድማማቾች ናቸው፣ ወንድማማቾች መካከል አስማሙ ነው የሚለው። ላንቺም ለሱም አናግዝም። እንደዛ አይነት ነገር አይደረግም። ማባባስ ምናምን ነገር አይፈቀድም በኢስላም። ወንድማማቾች ናችሁ፣ ወንድምና እናት ናችሁ። እናንተ በሌላ መንገድ ነው የተገናኛችሁት። በአላህ መንገድ ተዋዳችሁ እስከ መጨረሻው ድረስ እስከ ጀነት ድረስ ለመሆን ሞክሩ። አንተ ትብስ አንቺ ትብስ ተብሎ ለማለፍ እንሞክር። እሱም ማለፍ አለበት፣ አንቺም ማለፍ አለበሽ። ይሄንን ነው ምለው። ሐሳብሽ የምትሰጪው ነገር ካለ ምንም ችግር የለውም፣ ሐሳብሽን ስጪ። ጉዳይ አይዲያም ባገኘነው ምናምን ስንል ነበረ። ጉዳይ አይዲያም መጥቷል። ሊያናገሩት የሚፈልጉት ነገሮች አሉ። አንዳንድ ነገሮች እናናገራለን በትህትና በእውነት በትህትና በተረጋጋ መንፈስ በተከባበረ መንፈስ ማድረግ እንችላለን። ይሄን ይመስላል። ጨርሻለሁ። ኦኬ ጉዳይ አይዲያ መጥቷል። የተናገረበትን እንዲያጠራ ብላችኋል። ጥሩ አጋጣሚ ተፈጥሯል። እኔ ከዛ በፊት ማለት ነው እኔ መናገር የምፈልገውን ሐሳብ በቤቴ ከፍቼ መናገር እችላለሁ። እንደዚህ አትበሉ ብዬ የልብ አልሰጣችሁም። በየገባሁበት ቤት እየገባችሁ መንጫጫት፣ ቅናታችሁን ማስነሳት መጻፍ ትችላላችሁ። እኔ መሰረት ዞር ብዬ አላያችሁም። ምክንያቱም እናንተ ሐሳባችሁን መግለጽ የምትችሉት ኮሜንት ላይ ብቻ ነው እንጂ ደፍራችሁ ማስተማርም መናገርም ኮንቴንት መስራት የማትችሉ። እኔ ኮንቴንት መስራት የምችል ማስተማር የምችል መናገር የምችል ሰው ነኝ። ኦኬ ኮሜንት ላይ እኔ በገባሁበት ቤት ተከተላችሁ የምትጽፉ ቅናት፣ ምናልባትም እናንተ ኮንቴንት መስራት ስለማትችሉ ነው። በነገራችን ላይ እህት ወንድም በሚል እኔ አላምንም። እኔ የምሰራው ብቻ ነው። ከማንም ጋር ሶሻል ሚዲያ እህት ወንድም አይደለሁም። ሰው በስራው አውፒ አንድ ጊዜ ፕሊስ ኦልበን የሚውት አድርግ። እኔ ሰውን አከብራለሁኝ። ኦኬ በምንም ሙስና በምንም ጥቅማ ጥቅም ሰውን አልወድም። ሰውንም ወደው በስራው ነው። እኔም ሰው እንዲያከብረኝና እንዲወደኝ የምፈልገው በስራዬ ነው። ኦኬ እኔ ህሊናዬን የሚወደውን ነገር እሰራለሁኝ። ህሊናዬን የሚወደውን ከሰራሁኝ ሲጀምር ከሰው ምንም ነገር አልጠብቅም። ስለዚህ አይ ኮሜንት ላይ ይንጫጫሉ፣ እንደዚህ ያደርጋሉ፣ አያከብሩኝም አልላችሁም። ምክንያቱም ሰው የሚያከብረው ሰው ስርዓት የሚይዘው ያደገበትን የሚያውቀውን ነው የሚያደርገው። እናንተ የምታውቁት ምንድነው? ስድብና ቅናት። ይሄ ነው እናንተ በህይወታችሁ ያዳበራችሁት ማለት ነው። እኔ መሰረት ግን በህይወት ያዳበርኩት ኮንቴንት መስራት፣ ሰውን ማስተማር፣ ሰው መከበር ባለበት ማክበር ስችል ነው። ተግባብተናል። እኔ ሰው ቤት ገብቼ እየተከተላችሁ አፋችሁ ለምትከፍቱ እኔ ቤት አለኝ 200,000 ተከታይ ያለኝ ቤት አለኝ። እዛ ገብቼ አስተምራለሁ፣ ሐሳብን እገልጻለሁ። ኮሜንት ላይ የምትንጫጭ ስትንጫጭ ኑሪ። ኦኬ ይሄን ይመስላል።
ስለዚህ ወንድማማችነት እህትማማችነት ነገር ከኔ ጋር ይሰራል። ጨርሻለሁ። ቀጥታ እሺ ጥሩ እናመሰግናለን። ችግር የለውም። ቀላል ነው። ሰው ማውራት አለበት ሊወጣለት ይገባል እና ጥሩ ነገር ነው። ችግር የለውም እና ትናንት ይቅርታ የሆነ ቤት የሆነ ነገር ተደርጎ ነበርና ጉዳይዳና አብዱ ከሪም እና ቪዲዮን በሚዲያ ያየነው እኛ ደግሞ ሰምተን አይተን ዝም ብለን ነበርና ያው ከመጣ አይቀር እኔ እንትን እስኪ ብንጠይቀው መልካም ነው። ማውራቱ መወያየቱ መቀራረቡ መልካም ነውና ማለት የሆነ አካል ጥብስ አግኝቶ የሆነ ነገር ስላለ ሳይሆን በእርግጥ ነገሩ በጣም ከባድ ስለሆነ ነገሩ ከባድ የሚሆነው ምንድነው ውስጡ ከተሸከመውና ከያዘው መልእክት አንፃር ነውና ውስጥ የያዘውና የተሸከመው መልእክት ደግሞ ምን እንደሆነ ከራሱ መስማት አለብን ብለን ነው። ብንሰማ ደግሞ መልካም ነው። እዚህ ጋር እስካለ ድረስ እኔ ሁለት ጥያቄዎች ብቻ ነው ያሉኝ። አንዱ ያው ራሱ እስከመጣ አያገባኝም፣ ግን ከመጣ አይቀር ብጠይቀው መልካም ነው ብዬ ነው። ሁለተኛው ግን ሁላችንንም ስለሚመለከት መጠየቁ መልካም ነው ብዬ አምናለሁና አንደኛው ጥያቄ ምንድነው ጉዳይዳ ላንተ ነውና አንተ ሙስሊም ነህ ያው ሰልም ያለው ብለሃል። እዛ ጋር ደግሞ ስትናገር የነበረው ምንድነው ቪዲዮ ላይ ታውቀዋለህ። ያው ስላንተ ሲነገር ስለነበረ ገብቷል ብዬ ተስፋ ስለማድረግ ነው። እስልምና ላይ እየተሰራ ስለሆነ እናንተ ሙስሊሞች ልትቀለብሱት አትችሉም አይነት ንግግር ስታደርግ ነበርና ጉዳይዳ ሙስሊም አይደለም ወይ? ለምንድን ነው ራሱን ያገለለው የሚባለው አንዱ ጥያቄ ነው። ሁለተኛ ደግሞ የመወሰድ ያለበትን እርምጃ ይሁን አላቅም ስለምን ስታወሩ እንደነበር አላቅም። እኔ የተቆረጠ ቪዲዮን የሰማሁትና መጨረሻ ላይ ሶስተኛ አማራጭ መጠቀም አለብን። ያ ሶስተኛ አማራጭ ደግሞ በግልጽ አልተናገርከውምና ምንድነው ሶስተኛ አማራጭ ተብሎ የተቀመጠው? ስለነዚህ ሁለት ነገር ልታብራራልን ትችላለህ ጉዳይዳ? ሰላም ብያለሁ። እሺ ሰላም አለይኩም ሁላችሁንም በቅድሚያ ሰላም ብያለሁ። ኡስታዝ ዋሂድ ሁላችሁንም እዚህ ያላችሁ ሰላም ረህመቱላሂ ወበረካቱ እንኳን ደህና መጣ። አይ ቲንክ እንዳጋጣሚ ሰዎች ሼር አደረጉልኝና አይ ቲንክ እኔን የሚመለከት ሐሳብ ተነስቶ ምን እንዳወራችሁም አልሰማሁም። በእርግጥ ምን እንደነበረ እኔ ቤት ከትናንትና ወዲያ ነው ምናምን አረስት ነበረ። እንዳጋጣሚ እያወራን ነበረ። ሰፊ ውይይት ነበር። ወደ 4 ሰዓት ይሆናል፣ 4 ሰዓት ተኩል ምናምን ይሆናል። እና አቡኪ ገብቶ ነበረ፣ እያወራን ነበረ። እንዳጋጣሚ አቡኪ ባይዘው ይሄን የምነግራችሁ ምንም ነገር እንዳልተፈጠረና ዋናውን ፖይንት እንድትረዱት ነው። እና አቡኪ እንደውም ይሄ አጋጣሚ ባይዘው በጣም ጠቃሚ ነው። ጠቃሚም ስለሆነ ነው ወደ ላይ መጣሁት። እና አቡኪ አጋጣሚ ስለ ንጽጽር ዲስከሽን ስለሚደረገው ሁኔታዎች ያነሳልኝ ምንድነው በጣም ንጽጽር ተዳክሟል፣ በጣም ተመቷል፣ ውይይቱ በጣም እንደ በፊት አይደለም፣ ንጽጽር የሚያደርጉትም ልጆች ጠፍተዋል እና ምን እንደሚሻል አላቅም እና ያለ በዛ ሐሳቡ ተነሳ እንዳጋጣሚ ሆኖ ማለት ነው። እና ውይይታችንም ያኔ ወደ 3 ሰዎች ኢንቫይት አድርጌያለሁ ለዲስከሽን እና ማንም ሰው አይመጣም እንደዚህ እና ንጽጽሩ አሁን በጣም በቃ እንትን ብሏል ብሎ ሐሳቡን እየነገረኝ ዲስከሽን እያደረግን እያለ በጣም ረጅም ነው ማይዘዌ የቆረጡት ቪዲዮ በሁለት ሳይድ ነው ቆርጠው ያመጡት። አንደኛው መጨረሻ ላይ ያለችዋን ቆርጠው አምጥተው ከዚህኛው ጋር አገናኝተው ምናምን ነው ያደረጉት። ኤኒዌይስ ምንድነው እዛ ፖይንት ላይ የተላለፈው ነገር እንግዲህ ንጽጽር እንዳይደረግና ሰው እውነት ወደ ሰው ልጆች እንዳይደርስ ወይም ወደ ሌላው ሳይድ እንዳይደርስ እንቅፋት የሆኑ ነገሮች አሉ ብዬ እንደ ኤግዛምፕል እንደውም በኤግዛምፕል ላስረዳ ምናምን ብዬ ድንጋይ የሚል ተጠቅሜያለሁ። ድንጋይ ብዬ እንደ ኤግዛምፕል የተጠቀምኩት ቃል አለ። ያንን ደግሞ ፎይን የሚመለከት ነገር አድርገው ወስደውታል። በእርግጥ አዎ እኔ እንደዛ ብዬ ነው ኤግዛምፕል የሰጠሁት እና ዲስከሽን ማድረጉ ጥሩ ነው። እሱንም ሄዶ አንደኛው ዲስከሽን እንደዛ ያድርግ ምናምን የሚል ነው። አይ ቲንክ ፋይናሊውን ሰምታችሁታል። አንደኛው ዲስከሽን አብሮ መወያየት ነው። ሁለተኛው ዲስከሽን
አይኖም ቢሚል ምናምን ነገር ብዬ ሶስተኛ ብዬ ዝም አልኩ። ብቻ ሶስተኛው ምንድነው የሚለውን አይ ቲንክ በኔጌቲቭ ነው የወሰዱት። ግን እኔ ለማለት የፈለኩትኝን ቀጥሎ ነበር። አይ ቲንክ ሙሉ ቪዲዮ ስለሌለ ነው እንጂ ብዙ ነገሮች አሉ፣ ብዙ አማራጮች አሉ። የሆነ ህገወጥ ነገር ከሆነ በህግ መጠየቅ ይቻላል የሚል አይዲያ ነበረው። አይ ቲንክ ሙሉ ቪዲዮውን ያዳመጠው ሰው ያውቀዋል ብዬ ተስፋ አደርጋለሁ። ይሄ ነበረ የተናገርኩት። ግን የተፈለገው ፖይንት ባይ ዘ ዌይ እኔን ማጣላት ነው የነበረው። ሐሳቡም እንደዛ ነው። ከፒኬንም እንዳጋጣሚ አንስቼ ነበርና ከሱም ጋር ለማጣላት አስበው ነበር እንዳጋጣሚ እና ያ ነበረ። ብዙም ከባድ ነገር አልተናገርኩም። ባይ ዘ ዌይ በዚህ ቲክቶክ ላይ ስንት በአደባባይ ግልጽ ወንጀለኞች እያሉ ድንጋይ ብሎ ሶስተኛ አማራጭ ብሎ ተናገረ የተባለ ሰው የሚወቀስ ከሆነ እና ህግ የሚጠይቀው ከሆነ እኔ በህግ ለመጠየቅ ፍቃደኛ ነኝ። ባይ ዘ ዌይ በጣም ፍቃደኛ ነኝ። ኢቨን አድራሼን የሚፈልግ ሰው ካለ ስልኬን የሚፈልግ ሰው ካለ ማለት ነው። በጣም ከሚገርም ሁኔታ ለማንም እኔ በግልጽ ነው የማወራው። የሚፈልገኝም ሰው ካለ ስልኬን ሰጠዋለሁ፣ መጥቶ ያናግረኝ የሚፈልገኝ ሰው ካለ ማለት ነው። ከክርስቲያኖች ሳይድ ምንም ችግር የለውም። የሆነ ለህግም በጣም አስጊና የሚያስፈራ ከሆነና በህግ የሚያስጠይቅ ነገር ከተናገርኩ እኔ በጣም ፈቃደኛ ነኝ ለመጠየቅ እና ብዙም ከባድ ነገር የተናገርነው ነገር የለም። ይሄን ይመስላል ብሮዬ። ጉዳይ ነገሩ ምንድነው? አንደኛ ነገር አንተ ያልከው ምንድነው? የሆነ ፐርሰን ነገር ነው ሜንሽን ያደረከው እዛ ጋር አይነት ነው ንግግርህ ምንድነው? አንደኛ ነገር ሐሳቡ የሚፈሰው የሚከታተሉት ከ2000 ሰዎች በላይ ነው የሚከታተሉት። ሐሳቡን የሚፈሰው ከዛ በኩል ነው። ስለዚህ ምንጩ መድረቅ አለበት አይነት የፖለቲካ ንግግር አይነት ስትናገር ነበርና ይሄ ስለ የሆነ ሰው እየተናገርክ አልነበረም። መጨረሻ ላይ ሶስተኛ አማራጭ ብለህ የተጠቀምከው ቃልስ ምንድነው ነው ግልጽ ያልሆነው? ህጋዊ አማራጮችም ወይም ማነጋገር የሚል ነው ፖይንቱ ማለት ነው። ምናልባት ቪዲዮ አሁን ምንድነው ሙሉ ቪዲዮ ሰውየው ማን ነው? ስለ አንድ ሰው ነው ስታወራ የነበረው። ይቅርታ አድርግልኝ። ሳወራ ነበረ። እያወራን የነበረውም ደግሞ ስለ አይ ቲንክ እኔ ሰው ለማፈመስ ወር ደግሞ የሆነ እኔም ለመፈመስ ምናምን ነገር አይደለም ፖይንቱ የነበረው ማለት ነው። ግን ይሄ ጉዳይ ገባ ፐርሰናሊ ፕራይቬት የሚመለከት ስለሆነ ነው መናገር ስላለብኝ የምናገረው። ፎይ ላይ ነበረ እያወራን የነበረው። እኔ ያወራሁትም በዛ ሳይድ ነው። ልጁ ምንድነው ምን ይሻላል ምናምን ነገር እያልን ዲስከሽን እያደረግን ነበረ። ንጽጽሩን እንዴት እናውራ ምናምን እየተባለ ነበርና አናግሩት ከሱ ጋራ ዲስከሽን መደረግ አለበት ምናምን እያልኩ ነበርና በጣም ረጅም ነው አይዘው ሙሉና አሁን ችግሩ ቪዲዮ እኔ ልላክልህ አንተ ወደ 40 ደቂቃ ምናምን ይሆናል ከፈለክ ኢቨን የሚፈልገው ሰው ካለ ቪዲዮውን ልክለታለሁ። ኖርማሊ ምንም ችግር የለውም። ያልኩት የሆነ ሰዎች በኔጌቲቭ ነው የወሰዱት እና አሁን ሙሉ ቪዲዮውን እዚህ ጋር ማብራራቱ ትንሽ ከባድ ነው የነበረው። አጫጭር አንተ የተጠቀምካቸው ቃላቶች አሉ። አንተም በግልጽ ተናግረሃል። ሳወራ የነበረው ስለሱ ነው ካልክ አንደኛ ነገር ምንድነው ያልከው ምንጩ መድረቅ አለበት የሚለውን አማርኛ ስትጠቀም ነበረ። ሁለተኛ ደግሞ ሶስተኛ አማራጭ የሚለውን ነው። አሁንም ግልጽ አላደረኩም ሶስተኛ አማራጭ የሚለው። ሁለተኛ ደግሞ ምንድነው ምንጩ መድረቅ አለበት ብለህ ስትል ስለ አንድ ፐርሰን ከሆነ ስታወራ የነበረው ምንጩ መድረቅ ምንድነው? ሶስተኛ አማራጭስ ምንድነው? ህግ የሚባለው ነገር ስለ ንጽጽር ምንድነው? አንተስ ህጋዊ አማራጭ ተጠቅመህ በንጽጽር ዙሪያ ላይ ያወራችሁ ከነበረ ምን ልታደርግ ነው? በህግ ዙሪያ ህግ ምን ሊያደርግህ ነው? እስልምና ነው እውነት ወይ ክርስትና ነው እውነት ብሎ ህግ ሊዳኝህ ነው ወይስ ምንድነው? ምንድነው ህግ የምትጠቀመው? ሶስተኛ አማራጭ ህግ ከሆነ ኦኬ፣ አሪፍ ጥያቄ። ኦኬ፣ ምንጩ ይድረቅ የሚለው አባባል እኔ አይ ቲንክ የተጠቀምኩት ምሳሌያዊ ንግግር ነው።
ከልጁም ጋር እያወራን የነበረው የለም ማረ የሆነ ኤግዛምፕል ምናምን እየሰጠን ነበር ሳውራው የነበረውና ድንጋይ ምንጭ ምናምን እያልኩ ኤግዛምፕል እየሰጠሁት ማለት ነው። እና በቀጥታ እንዲህ ነው ብለን ስሙን መጥራትና እንደዚህ ነው ብሎ ማውራቱን ስላልፈለግን እንዳጋጣሚ ምንጭ ድንጋይ ምናምን ኤግዛምፕል ሰጥቻለሁ። ሶ ምንድነው ምንጩ ይድረቅ ማለት ነው ሲባል አይ ኖ ኖርማሊ ንጽጽር እየተደረገ ነው ያለው፣ ግን ንጽጽሩ ወደ ሌላ አይሄድም። ሶ ስለዚህ ዲስከሽኑ ወዛም ወደዚህም እንዲል እዛ ጋራ ፍለፊት የቆመ ነገር አለ። ሶ ስለዚህ ያኛው ምንጭ መድረቅ አለበት። ምንድነው ምንጩ ምናምን የሚለውን ቅድምም አይ ቲንክ ደግሜ ድንገር አሁንም ደግሜ የመጨረሻ ድንገርክ 3 አማራጮች ሰጥቻለሁ። በእኔ መልከታ ማለት ነው። ይሄ የጉዳይ የራሴ መልከታ ነው። አይ ቲንክ ቪዲዮውን ካለ ብታሰማኝ ደስ ይለኛል። ይሄ ብዙም 3 አማራጮች ብዬ ተናግሬያለሁ። አንደኛው አማራጭ ዲስከሽን ማድረግ ነው መነጋገር ነው ምናምን ብዬ 2 አማራጮችን ተናግሬያለሁ። አይ ቲንክ እሱን አልከፋቸውም፣ ብዙም መጥፎ ነገርም አይደለም። 3ኛ አማራጭ ብዬ ዝም አልኩኝ። ይሄንን አማራጭ ማቀው እኔ ነኝ። ሶ ምንድነው የምትረዳው ካልከኝ በህግ አንፃር የሚታይ ሊሆንም ይችላል። ምክንያቱም ለምን ብትለኝ ለምሳሌ የሚሳደብ ሰው ህግ ነው የሚጠይቀው አይደለ? ማንም የሚጠይቀው የለም። እንደፈለገ የሰውን ሃይማኖት የሚሳደብን አካል ማንም የሚጠይቀው ህግ ነው የሚጠይቀው። እኔ ባይዘው እኔ ቃሉ መጠቀም ስለማልፈልግ ነው። የሆነ የሰውን ደህንነት ወር ደግሞ ህይወትን ከመጉዳት አንፃር ተናግሬው ቢሆን የምጠየቀው ዳይሬክትሊ እኔ ነኝ። ምክንያቱም ምን አስበህ ነው ቴንሽኑ ምንድነው ተብሎ እኔ ራሴ በህግ ያስጠይቀኛል። እንደዛ አይደለም። እኔ አዝዤው ሄዶ የሰውን ህይወት የሚል ሰው የለም ሲጀመር። እኔ ማረግም እንደዚህ አይነት ደግሞ ህግ ወጥ ነው ያስጠይቀኛል። ጅል አይደለሁም እኔ እንደዚህ አይነት ቃሎች የምጠቀመው ሲጀመር ህጋዊ ነገር ነው ያልኩት። በህግ ነው። ሐሳቡ ምንድነው? ጉድ አይዲያ። ይቅርታ የኔና ያንተ እንትን እንዳይሆን እንጂ አሁንም አልመለስከውም። መንካት አልፈለክም። ለምን እንደሆነ አላውቅም። በነገራችን ላይ ምክርና ንጽጽርን ተጠቅመህ በዚህ አቅቶ ወደ ህግ የምትሄድ ከሆነ እየተደረገ ያለው ምንድነው? ተሸንፈናልና ያው መሸነፋችንን እጃችንን ሰጠን ነገሩ በህግ እንዲቋጭ ማድረግ አለብን አይነት አማርኛ ነው ያወራው። እሱ አይመለከተኝም። ግን 3ኛው አማራጭ ብለህ ያልከው እኔ አልገባኝም። ምክንያቱም ከዛ በፊት ስትናገራቸው የነበሩ ቃላቶች ነበሩ። ምንጩ መድረቅ አለበት ብለህ ስትል ምንጩ መድረቅ አለበት ምን ማለት ነው? የተጠቀምከው አማርኛ ስትባል አልመለስከውም። 3ኛ ደግሞ በንጽጽርና በእውቀት ዙሪያ ከሆነ 3ኛ አማራጭ መጠቀም አለብን ብለህ ስትል ምንድነው? አንድ ተሳዳቢ ሰው ስለ ስድብ እኮ አይደለም እያወራህ የነበረው። ስለ ስድብ ሳይሆን ስለ ሃይማኖት ማስፋፋት፣ ስለ ንጽጽር፣ ስለ እውቀት፣ ስለ ምክክር ነው ስታወራ የነበረው። ከዛ በፊት የነበሩት ራስም የጠቀስካቸው ምክርና ንጽጽር ከሆነ ይሄ ስለ ስድብ አይደለም እያወራህ ያለው ማለት ነው። ስለዚህ አማርኛው በጣም እንትን አይነት አማርኛ ነው። እዛ ጋር ደግሞ ምንድነው ጉዳይዳ እንደ ስላላህ ነው የምጠይቀህ። አንተ ሙስሊም ነህ። ስለዚህ እስልምና ላይ በጣም እየተሰራ ስለሆነ እናንተ ብለህ ራስህን አግልለህ እናንተ አትችሉም ስትል ነበር። ይሄ ምን ማለት ነው? ሌላውን ችግር የለውም። ሌሎች ሀሳባቸው ሲሰጡ ማለት እነሱም ከጠየቁ ከመለስከው ትመልሰዋለህ። እኔ 2 ነው የጠየቁ፣ ከ2 በላይ አልጠይቅም። ምንጭ መድረቅና 3ኛ አማራጭ እኔ አልተዋጠልኝም። ግን ምን ማለት ነው? እናንተ እያልክ አንተ ሙስሊም ሆነህ እናንተ እያልክ የምታወራው ማለት ሙስሊም አይደለም ወይስ ምንድነው? ኦኬ። አይ ንጽጽር ማድረግ ላይ እኔ ገና አልገባውም። ወደ ንጽጽሩ ዲስከሽን ማድረግ ላይ አልገባውም። ግን እያወራን የነበረው አሁን ማነው አቡኪ ንጽጽር አድራጊ ነው፣ ዲስከሽን ያደርጋልና ምንድነው ችግሩ? በጣም ንጽጽር የሚያደርጉ ሰዎች ተዳክመዋል ሚል አይዲያ ነበረ። ገብቷል? ምንድነው ምናምን እያለ የነገረኝም እና ለሱ ነው መልስ እየሰጠሁት የነበረው። እናንተ ምናምን እያልኩት እያስረዳሁት ነበረ እና ለሱ እያስረዳሁት ነበረ። አይ ነው እንደዚህ ነው እኮ እናንተ እኮ አትችሉም ምናምን ያልኩትም ደግሞ በምን ሪዝን መሰለ? አትችልም ያልኩትኝ ሪዝን አንደኛ በዚህኛው ሳይድ የሆነ ብሎክድ ከሆነ
ማለትም በእስልምናው ሳይድ ያለው የንጽጽር አካሄድ ብሎክድ ከሆነ ብሎክድ ሆኖ ውስጥ ይቀርና እርስ በራስ ምን የሚባል አባባል አለ መሰለ፣ ኳሱ በአንተ ሜዳ ላይ ከሆነ ጎል የሚገባው አድቫንቴጁ ወደ አንተ ነው የሚባል አባባል አለ። እዛው ዙሪያ አዙሪቱ ላይ ከሆነ ያለው አዙሪቱ በብሎክድ ከሆነ እዛው መደባደብ ይጀመራል እና እንትን ሆኗል፣ ተገድቧል። ስለዚህ ወዴትም መሄድ አይቻልም፣ አትችሉም ምናምን ያልኩ ያስረዳው ነበርና አይ ቲንክ እኔና እሱ ተገባብተን ነበረ። ግን ያው ቪዲዮ ተቆርጦ ስለሆነ ወደ እናንተ የመጣው 3-4 ቦታ ተቆራርጦ ስለሆነ የመጣው ተገጣጥሞ ስለሆነ የመጣው አይ ቲንክ እንዴት እና ይሄንን ነው አይ ቲንክ ገብቷል። እሺ አይ አሁንም ያው ተመሳሳይ ነው። ወደ ንጽጽር አልገባውም ብለህ ንጽጽር እንዴት መደረግ እንዳለበት ደግሞ ታብራራለህ። ችግር የለውም፣ ይሄን ተረድቻለሁ። ያኛው ግን እስኪ ሌሎች ያወሩና ችግር የለውም። ኡስታዝ ኦኬ፣ ምናልባት ኦፓልን ላስቀድማት ወይስ ላውራ? ኦፓል ማውራት ፈልጋለሽ? እኔ ጋር ተመሳሳይ ነን ብዬ ነው የኔና የሰው ሐሳብ። ኦኬ ተፍቀድልኝና ከዛ በኋላ እኔ እንትን አለ አስተያየት እሰጣለሁ። ትፈቅጂልኛለሽ ኦፓል ወይስ ታወሪያለሽ? ቅድሚያ ልስጥሽ ከፈለግሽ። ኦፓል አለሽ? ኦኬ እሺ፣ ምንም ችግር የለውም። አይ እንትኑን አይ ቲንክ ግልጽ ያደረገው ይመስለኛል ራሱ ማለት ነው። ብዙ ጊዜ ጉድ አይዲያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ያው በሙስሊም ሰላምታ ሰላም ብያለሁ። ብዙ ጊዜ ጉድ አይዲያ የሚያወራቸው ነገሮች ያው ፖለቲካ ይሰራበታል አብዛኛው ማለት ነው። ባለፈው ምን ቤት መጥቶ ይሆን ነገር አለ እና ያንን ይኸው በገዛ ቤቱ ሄዶ ወይድን እንደዚህ ያለው ብለው ፖለቲካ ሲሰሩበት ነበር ማለት ነው። አስቦት አይመስለኝም። አንዳንድ ጊዜ ግራና ቀኝ እዚህ ማለት ሶሻል ሚዲያው ከመንፈሳዊነት ይልቅ ወደ የፖለቲካ መጫወቻ ሆኗል መድረኩ ማለት ነውና ጥንቃቄ ብታደርግ ጥሩ ነው ባይ ነኝ። እያንዳንዷ የምትናገራት ነገር ትለቀማለች። ራሱ ኖርማል ወደ ሌላ ነገር ነው የሚፈልጉት እነሱ። ስለዚህ በቅንነት አንተ የተናገርከውን ነገር እነሱ ሌላ ቦታ ሌላ ነው። አሁን አንተ ሶስተኛው አማራጭ ብላ ያሰብከው የመጀመሪያው ያው እንዳልከው ውይይት ነው፣ ሁለተኛው ምክር ነው፣ ከዛ ሶስተኛው ደግሞ የህግ አግባብ ነው። ሌላ ሶስተኛ አማራጭ አለ የሚለውን ብቻ ቆርጠው ሶስተኛው ምንድነው ያው እንትን ነው መዘየር ነው፣ ይዘየራል ማለት ነው። እንደዛ አድርገው ነው እንትን ያሉት እነሱ የተረዱት ማለት ነው። በነገራችን ላይ ንጽጽር አካባቢ ላይ ያለን ሰዎች አንድም ቀንን አንድ ሰው አስቸግረዋልና ይገደል የሚል ነገር አልተናገርንም። ኢቭን ከዚህ በፊት የነበረውን ሰው ራሱ የህግ አግባብ የህግ አካላት የመንግስት አካላት ናቸው ፈልገው ራሳቸው ሲፈልጉት የነበሩት ማለት እንጂ እኛ ሲጀመር እንደዚህ አይነት ነገር ውስጥ አንገባም። በቀደም በተፈጠረው ነገር ተሰምታችኋል። ራሱ የአንድ ሰው ለሙስሊሞች አድራሻውን እሰጣለሁ ምናምን ብሎ ሲያስፈራራቸው ነበር። የዛ ልጅ አድራሻው ወላሂ ነው የምላችሁ፣ ቪዲዮውም ፎቶውም ስልኩም እኛ ጋር አለ። ቢያስፈልግ ኖሮ የግርግሩ ሰሞን አካባቢ ላይ ያንን አታከን መስጠት እንችልና ማሳሰር እንችል ነበር ብንፈልግ ኖሮ። የመንግስት አካላትን እናውቃለን፣ አንዳንድ ነገሮችን እናውቃለን ምናምን ነገር እና ተሞክሮም እኮ እነዚህ የመንግስት አካላት ራሱ ፈልገውት ራሱ የኛውን እኮ አላገኙትም። ግን ንጽጽር ላይ እንደዛ አይደረግም። እኔ በበኩሌ ይሄ ይታሰር ይፈለጥ ምናምን የምትሉትን ነገር እኔ አልቀበለውም። በቃ ጊዜው አይደለም። 21ኛው ክፍለ ዘመን ላይ ነን ያለ ነው። በንግግር የሚያምን ከሆነ ያምናል። በሽሽቅና ስድብ ካለው አንድ ሰው ትተውታላችሁ። ግዴታ አይደለም እኮ ማውራት ማለት አንድ ነገር ማሰብ አለባችሁ። አጅር ልታገኙበት ነው እዚህ ቦታ ላይ ብትመጡት፣ ካላህ ዘንድ አጅር እንድታገኙበት፣ ሌላው እንዲማርበት፣ ከምትወያዩት አካላት ጋር የሆነ እውቀት ሼር ለመደራረግ በሚል መንፈስ ካልተረዳ ሰው ጋር ጊዜንም ጉልበትንም ማቃጠል አስፈላጊ አይደለም። እኔ በነዛ ነው ማምነው። በተረፈ እሱ ተሳደበ ተብሎ ፍለጠው ቁረጠው ምናምን የሚባል ነገር የለም። እኛ ንጽጽር አካባቢ ላይ እንደዛ አይነት ነገር የለብንም። አሁን ባለፈው የተባለውም ልጅ እኔ ለዛም ያደርሰው ነገር ያደርሰዋልን ብዬም አላምንም። ይሄን በቪዲዮ አይታየም በምናምን ነገር የማይታየው ፈርቶ ነው ምናምን የሚባል ከሆነ ልክ አይደለም። መፍራት የለበትም ራሱ ማለት ነው። መፍራት ያለበት አዎ አንዳንድ ስሜታዊ የሆኑ ሰዎች አግኝተው ታጉል እንዳያረጉት ከፈራ አዎ ልክ ነው። ግን ንጽጽር አካባቢ ላይ ነው የማወራው። የንጽጽር አካላት ንጽጽር ላይ የሚሰሩ ሰዎች እንዲህ አይነት እንትን የላቸውም። 100% ነው የምነግራችሁ። ንጽጽር ላይ የሚሰሩ ልጆች እኛ ጋር ያሉት አብዱልከሪም በሉት፣ ሳላ በሉት፣ ኢምራን በሉት፣ ኢብራሂም በሉት፣ አቡኪ በሉት፣ እነስሚዞ ብትሉ እንደዚህ አይነት እንትን የለንም እኛ። ሰው በሐሳብ ካወራ አወራ ነው፣ ባለጌ ከሆነ እንተዋለን።
በተረፈ ገደለው ቆረጠው ምናምን አድራሻ ተፈልጎ ይፈለጥ ምናምን ነገር የሚባል የለም። የህግ አካላት ካሉ የህግ አካላት ይጠይቁት። ያ ነገር እንደ ሀገሪቱ ደንብ ኢትዮጵያ ውስጥ ያለው ህገ መንግስት ያው ዲሞክራሲያ ነው። ዲሞክራሲያ አይደለም ታውቁታላችሁ። ስለዚህ በቴዎክራሲያ መንግስት በመንግስት አግባብ ከጠየቀው ነው እና ለመናገር የፈለገው ይሄ ልጅ ጉዳይ ያለ በላገር የፈለገው ያው እንዳለው ሶስተኛው አማራጭ ምንድነው እንትን ነው ይሄ የህግ አግባብ ይጠይቀው ለማለት ፈልጌ ነው አለ። አሁን እኛ የሰማነው ደግሞ ምንድነው ተቆርጦ የመጣው እዛ እነሱ ጋር ማለት ነው ካፊሮች ጋር እንትን የሚለው ሌላ መልእክት ነው ያስተላለፈው። በጣም ነው ፖለቲካ የተሰራበት እና ለወደፊቱ ጥንቃቄ ማድረግ ይገባል ነው ምለው። እኔ በግሌ እንደው በግል በውስጥ መስመር የማግኘት ቻንስ ስለሌለኝ ነው ጉዳይ አይዲያ ምነግርህ ነገር ሊላሂ ለወንድምነት ማለት ነው ምነግርህ የኢስላሚክ ኮንቴንቶችን ብትማራቸው ደስ ይለኛል። ብትማራቸው አንደኛ የመጀመሪያ፣ ሁለተኛ ንጽጽርም ከሆነ ንጽጽር ላይ ኮንቴንት ያላቸው ኮርሶች አሉ እኛ ቢያንስ ማለት ነው ትምህርቶች አሉ፣ መጽሐፍቶች አሉ፣ በዛ ዙሪያ የተዘጋጁ ብዙ ነገሮች አሉ። እነሱ ነገር ብታያቸው ደስ ይለኛል እኔ እንደንትም ማለት ነው። እና አንዳንድ ጊዜ ራሳችንን እንመታበታለን የምር ለመናገር ማለት ስለ ኦርቶዶክስም ስለ ፕሮቴስታንትም ሲጠዩ አልነበርክም ሲሉ እንደዚህ ራስን ዝቅ የሚያደርጉ ከፍና ዝቅ የሚያደርጉ ሰዎች ራስን ዝቅ አድርገው የሚያብጠለጥሉ ቦታ እኮ አይደለም እዛ ቦታ ላይ እኔ በጣም ነው የምናደደው ምንድነው ወንድሜ ለምን እንደዛ ያደርጉታል? ወንድሜ ነው ሙስሊም ወንድሜ ነው። ቢያንስ ስብዕና ራሱ እንደዛ አይደለም አይፈቅድልህም። ስብዕና ቦታ አይደለም ራሱ ያ ቦታ እዛ ሄደ እነሱ ጋር ሄደ ፕሮቴስታንትም አልነበርክም ኦርቶዶክስም አልነበርክም ክርስቲያንም አልነበርክም ሲሉ በዚህ ደረጃ እንዴት ነው አንተን ዝቅ ለማድረግ የደፈሩት? ይሄን የመሰለ ስብዕና እንዴት ነው እዛ ቦታ ላይ የሚገኘው? አንተ በተከበርክበት ቤት ከፍተህ ራስህ እኮ ራስን ንጽጽር ማካሄድ ትችላለህ። ቢያንስ እንኳን እንደው ቀረብ ይባል ግን እዛ ቦታ ላይ ከፍ ዝቅ እያረጉ ሃይማኖታችንን ከፍ ዝቅ እያረጉ አንተን ዝቅ በጣም ነው የሚያመው ብታየው እኛ ቦታ ሆነ ብትመለከተው። በዛ ላይ ስለ እስልምና ሲጠየቅ ስለ እስልምና ራሱ አትመልሳቸውም፣ አትፈልግም ስለ እስልምና እንዲጠየቅም አትፈልግም ምናምን ነገር። እንደዛ ከሆነ ምንድነው የሚያስፈልገው? ንጽጽር ነው። ንጽጽር ከሆነ የሚያስፈልገው መጀመሪያ መማር ይባላል። ተማረው ወቀው ምንድነው የሚመለሰው ሙስሊሞች ምንድነው አርጊመንታቸውን በነገረ ክርስቶስ ላይ በነገረ ስላሴ ላይ በነገረ ድህነት ላይ ያለን መልስ እንዲህ ቢጠይቁን ምንድነው የምንመልሰው የሚለውን ነገር ተራ በተራ ጥርስና ምላሱን እየነቀስክና እያደማ እያንዳንዷን ነገሮች አያቸውና ከዛ በኋላ ወደ ንጽጽር ዓለም ውስጥ ትገባለህ። ካልሆነ ግን ዝም ብሎ እንትን ነው የሚሆነው። እየተጎዳ ትመጣለህ። የሆነ ሰዓት ላይ ቀልብ እየደረቀ ይመጣል። ዝም ብሎ ጭቅጭቅና ንትርክ ይሆናል። ቀልብ እየደረቀ በሚመጣበት ሰዓት፣ ቀልብ እየረጠበ በሚመጣበት ሰዓት እስልምና የዲን ራሱ ትምህርት አለው። ትምህርቶቹን እያንዳንዳቸውን ነገሮች ቀልብን የሚያረጥቡ ነገሮች ዚኪር ምንድነው፣ ሶላት ላይ እንዴት ነው እንትን ምለው፣ ከዛ ቁርአን እንዴት ነው ምነው እንትንን ካስተካከልኩ እንትን ነው። ይሄ የዝም ብሎ ጭቅጭቅና ንትርክ ያለበት ቦታ ላይ ዝም ብሎ መዋል ቀልብ እየደረቀና እንደ ኖርማል ሆኖ ይታያል። ከዛ በኋላ ለኩፍርም ራሱ አደጋ አለው። ለኩፍርም መጋለጥ አለው። ተመልሶ ለመክፈርም አደጋ አለው። እንደዚህ አይነት ነገሮች ማለት ያ ነገር እንደዛ ነው ማለት ሳይሆን እዛ የምትሄድበትን ነገር እዚህ ወንድሞች ጋር ገብተህ እኛው ጋር እንትን ብለህ ብትማራቸው ብታያቸው ጥሩ ነው ብዬ ነው የምነግርህ። እንደምነው አይ ቲንክ በጥሩ ነገር እንደምትወስደው ተስፋ አለኝ። በተረፈ እንዳልኩ ፖለቲካ እንዳይሰራብን ጥንቃቄ ማድረግ ነው። በእያንዳንዱ ንግግራችን ላይ ከኛ የምትወጣዋን ነገር ጥንቃቄ ማድረግ ከበስተኋላ ዲናችን ስላለ ሰዎች የሚመዝኑት ዲናችንን በእኛ ነው። ያ ነገር መሆን የለበትም። እኛም መመዘን ያለብን በዲናችን እንጂ ዲናችን በእኛ። እነሱ ግን የሚያደርጉት ምንድነው? ይሄው እስልምና እንደዚህ ነው የሚያስተምረው ማን አለ እከሌ ያለ እንደዚህ ያለ ተብሎ ነው የሚባለው። በህግ አግባብ ካስፈለገ የህግ አካላት ይጠይቁ። አሁን እኛ ያለነው ሶሻል ሚዲያ ላይ ነን ያለነው። ሶሻል ሚዲያ ላይ ያለነው ሰዎች ባለጌዎቹን አላህ በቁርአን ውስጥ ተዋቸው ስለሚል ከባለጌዎች መራቅ ነው። መሰዳደብ፣ መበሻሸቅ ውይይት አይደለም። እንደዚህ አይነት ነገር ልምዱ ያለው ሰው ካለ መቀጠል ይችላል።